እንግዲህ ነገርኳችሁ። እሪ በከንቱ የሚባል ቦታ ላይ በጥቁር ደም እንዴት ነው ነገረህ? ውስጥ አልነገረህም? ይሄ ፎቶ ከሱ ያማል እንዴ? እጄን ፍታኝና ላስወራው ነው። ሰላም ውድ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ያው እንግዲህ ከቶፋ ጋር ያለውን ነገር አይታችኋል። እንግዲህ እኔ ብዙ መረጃዎችን ባይረጋገጥም አብዛኛዎቹ ነገሮች ወደ ዳኒ ሮያል እያመራ ነው። እሱ ደግሞ ሩታና ኤፍሬም ምናምን እያለ ስለሆነ እንግዲህ እዛ ያሉ ሰዎችን ስናስጨንቃቸው የነገሩን ያለው የዳኒ ሮያል ስልክ ብዙ ነገር ነው፣ ግን ስንሄድ እንዳልሆነ እያረጋገጥ ነውና ሁለተኛ ቤት ደግሞ እኛ የምናውቀው ቤት አለ። የቶፋ የሚያውቀው ጓደኛው ስለሆነ እየተከላከለለትም እየመሰለኝ ነው። እሱ የሚያውቀው ቤት አለ። አሁን ደግሞ ልጆችን ሲቀጠቅጣቸው ሁለተኛ ቤት እንዳለ ነግሮናል። እዛ ያለንበት አፓርታማ ነውና ቤቱ ገብተን እንግዲህ የዳኒ ወይም የአብርሽ ፎቶ እዛ አለ የተሰራበት ምናምን ብለው ጠቁመውኝ እንግዲህ ልጆቹ ወደዚህ እየመጥቻለሁ እና ያው ካለ እሰየው በንግግር ምናምን ገብተን ልንበረበር እንሞክራለን። ከጀርባ ሰዎችም አሉ። ከሌለ ግን ያለና ማለት ሰብረን ገብተን እንግዲህ ነፃ ለመውጣት የምንታገልበት ሰዓት ላይ ነውና ብዙ ወሬ አላብዛችሁ። ብዙ እንግዲህ በጣም ሊፍቱም እየሰራ ነው። ሰባተኛ ፎቶ ላይ ወደ ላይ ደግሞ ወጥተን ደግሞ እሰያችሁ ይሄው በጣም የሚወራው ነው። እሰየው አልሆነ አማራጭ ነን ወዳም ብሎ ይዘዋል። እዚህ ታዲያ እዚህ ምን ታደርጋለህ? እዚህ ምን ታደርጋለህ? እኔ ስታይል ለምደረኩ ምን ታደርጋለህ? እኔ ስታይል ለምደረኩ ምን ታደርጋለህ? ቁጭ ከእኔ ስልክ ለምደረኩ አንተ እዚህ ምን ሰማኝ እያንዳንዱ አንተ ምን ታደርጋለህ? እዚህ ዳኒ ጋር ምን አገናኝቶ ነው? ከዳኒ ጋር ምን አገናኘህ? እዚህ ዳኒ ያለበት ቤተሰብ ምን ታደርጋለህ? አንተ መሪማ ባልክ ነበር ጋር አንተ ምጅ ያለበት ማለት ስለምን እጁን እዚህ እንደምንወጣ ምን ነው? እሺ ለምን ታይኖርክ? አሬ ሌላ ሰው ነው ነው ምን ታደርጋለህ? እዚህ ምን ታደርጋለህ? እዚህ ምን ታደርጋለህ? እዚህ ዳኒ ያለበት አፓርታማ እንደሆነ አውቃለሁ። ምን ታደርጋለህ? ይጣጣው ምን የተፈተነ ውስጥ ይገቡት ማን አንተ ለምን ተከታተለኝ? አሁን ነው ለምሳሌ እዚህ ምን ታደርጋለህ? ወገን ማለት ነው። ስለዚህ ምን ይመስላል ይኖር ብለን አስፈለገ። አይ እሱማ ሌላ ሰው ምናምን ከሰዎች ጋር ስለታሉ ሌላ ሰው ነው የሚሆነው። አንተ እየሰራች ያሉት ይሄ ነው ወንጀል ሲሆን ከፋም ነግሮኛል። ይሄን ነገር በደንብ አድርገህ ታገኛለህ በደንብ እኔ እስከተምሮት ታዲያ ለምሮት አንተ ለምሮት ምንድን ነው ያስፈልግ ምንድን ነው የሚሸፈነው? እሱ ግን ታዲያ የምትሮጠው እኔ ሳይ ለምንድን ነው የምትሮጠው? አንተ ከነዳኒ ጋር አብርሽ ማህበሩ ልጅ ያለበት የአብርሽ ማህበር ልጅ ያለበት ወይ አብርሽ ማን ነው? አብርሽ ማን ነው? እዚህ ምን ታደርጋለህ? ዳኒ ይሄ ዳኒ አፓርታማ እዚህ ሁለተኛ አፓርታማ ነው። እዚህ እንደሆነ አውቄ ነው የመጣሁት። አንተ ሲጀምር ምን ስታይ ለምንድን ነው የምትሮጠው? እንዴ አብርሽ ምንድን ነው እዚህ ዳኒ ቤት ምን ታደርጋለህ? እንዴ እኔ ማለት ከራይ ነው የመጣሁት። ሲጀምር ምን ማውቀው ነገር የለም። እሺ ምንድን ነው ይሄ ምን ያደረኩ ነገር የለም። እኔ ጭራሽ ምን ያደረኩ ነገር የለም እኮ ምን እሺ ነው ጸብስ ነው የምትፈልኩ ነው እንዴ? ይሄ ማለት የተላኩት ፖስታ ነው። ለዛ እኮ ነው ምን ማውቀው ነገር የለም። ለቆ ምን ነገር ብታይ ምንድን ነው ስልክ አይደለም። ለቆ ምን የምትፈልገው ለቀው ያ ነገር ውስጥ ብትነከተኝ ለቀው ቢተላኩስ ነገር እሺ ይሄ ምንድን ነው? እሺ ለቀው የሆነ ነገር እዚህ እንደምንመጣ አውቃለሁ። ወርገር ምንድን ነው ሌላ ነገር እኮ በቃ ሌላ ነገር ነው ችግር የለም። ምን ፈልገህ ነው?
ይሄ አብርሽ ፎቶ ምን ያደርጋል? ይሄ አብርሽ ፎቶ ምን ያደርጋል? መልካም ሲያሽ ለቆይ ይሄ አብርሽ ፎቶ አንተ እመልዳለሁ። በቃ እኔ ላካ ሱርማ ላቀው እዚህ ደግም ትክሰር ይስለም ደግም እኔ መላክም ብቻ ነው። ማን ያላካ የሆነ ጨምበል ያለው ምን ማቀው ቤት ልንፈተሽው እንደምንመጣ ማን ነው የሚያውቀው? በምን ሰው ጋር ደግሞ ፎቶ ዳኒ ቤት ነበር ማለት ነው። አረ እንደዛ ቤቱ መጥቼ ታዲያ አንተ ነስተይ ለምን ወጥ ደግሞ ይሄ አብርሽ ፎቶ ለምን ተገኛተ? አይ ድንገት ሌባ መስጃችሁ ምናምን ድንገት እኔ ለማያዝ ከፈለጉ ምናምን ኧረ እባክህ አይና ተገኘ ችግር የለም። እሺ ስለዚህ ተመልካቾችን ዳኒ ጋር መጥቼ እንግዲህ አይቶኝ ነው የሮጠው። እሱ ቤት የቆምኩበት ነው ዳኒ ሁለተኛው ቤት ነበር የመጣው። ችግር የለም እንደዚህ ምናምን የሆነበት አስፈልጥ ምናምን እዚህ የለም ወለሱ ነበር መሰለኝ ቶ ዘይር ተሰጠኝ ስልኬን ትጠኝ ሻሽ ትጠኝ ሻሽ ያችሁታ አጂንሽ ጤና ተሰምሚ ማናችሁ? ምንድነው ጨለመው? ማን ነው የሚነካኝ? ማን ቶፋነ ሶፊነ ማን መብራቱን ምንድነው ያበራው? እሺ ማን እንዴ? ሲጀመር እዚህ ሽንት ቤት ውስጥ እንደዚህ አስራችሁልኛ ታመም ነው። እንደው ምን አይነት ሰዎች ፈሪ ናቸው? ፈሪ ናቸው። አጂንሽ አታሳምመኝ እባክህ። አረ ማውራትም ማቃተኝ የሚበላ ስጥ ማውራትም ማቃተኝ የሚበላ ስጥ ይባላል። እሺ አሁን ነው እንደዚህ ራበኝ ከዚህ በኋላ አንተ ነህ እራሱ ባትበላ ወንድ አይደል ስጋ የሚቀንስ አይመስለኝም። ራበኝ ይሄ ወንድነት ነው። ራበኝ አሁን ምን ፈልገው ነገር ትጥራላችሁ? ስማ አንተኛው ሰውዬ ይሰምታል። እሺ ምንድን ነው አሁን ዳኒ ጋር ነበር ፎቶችን ይዘናል። ፎቶ ተገኘ እጄ ፍቱ ያልቀብኛ በቃ ስለዚህ ከነዚህ ፎቶዎች ውስጥ የምን ፎቶዎች እንት እንደተሰራ ታሳያለህ። ፎቶ ተገኘ እንደ እጄ ፍቱኝ በቃ ስማ ፎቶ ነው ባከኛ ከዚህ አሰራ ፎቶ እያንዳንዱ ፎቶ ተገኘ እጄ ፍቱኝ በቃ እውነት እኮ ነው ያወራው። ማናገኘው ነበር ይመስላል። ነገራችሁን ቤት መሰረት ነገራችሁን ይመለከታል። ከዚህ በኋላ አሁን እንዳከፍትሽ እናንተ ግን የምታወሩት ለምንድን ነው የምታፍሩት? ቤቱን ንገረኝ፣ መረጃው ፎቶ አልቂው ፎቶ መጣ አይደል? በቃ እኮ እናመሰግናለን እኮ ትግኛ ምስጋናው ጀንፈር ተስለቀኝ ነው። ለዘማ የሩ ጉዳይ ነው ማለት ነው። ምን ነው ማለት አገኛችሁ? ኦኬ ስለዚህ ነው ትሉ ይፈታው ከአንተም ፍትኝ ያልክ ነው እኛ እኔ ምን አውቁ ሲጀም አርጎ እየፈታ ነው። ስለዚህ ምን ይችላል ፈልጎ አይደል? ስማይ አንተ ለዚህ ሽንት ቤት ውስጥ በጣም ግም ምን አይነት ሰው ራሱ እንደሚጸዳዳ እዚህ ሽንት ቤት ውስጥ አናውቅም። እዚህ ሽንት ቤት ውስጥ መቀመጥ ሆነ ለደቂቃ ማሰብ አስፈልግ እነሱ ራሱ ለምን እንደዚህ አይነት ስለዚህ ከዚህ ሽታ ውስጥ እናንተ አይደብራችሁ? ራሳችሁ እንኳን አይሸታችሁ? መረምታችሁ እዚህ መሰረታችሁ እዚህ መሰረታችሁ እንደምን ነው የምትነግረው? ይሄ ምን አይነት ሳለ እንደዚህ እንደምን ነው የምትነግረው? አይ ከረማይዚ አይፈቅድብኝ። ከረማይዚ አይፈቅድም። ከዚህ ስራ የትኛው ላይ ነው ያሰራው? ነው ፎቶ ነው። በዚህ ነው ያሰራው፣ በዚህ ነው ያሰራው። ቤቱ ነው ያሰራው። ቶሎ በተናገር። እነኚህ ፎቶዎች እኛ መሬት ላይ ያገኘናቸው ናቸው።
ስማ ፎቶን አምጡልኝ አልኩህ። የትኛው ፎቶ ነው? ይሄ ውስጥ ይሄ ነው። የማን ፎቶ ነው ይዘው የመጡት? የትኛው ፎቶ ነው? በየትኛው ነው የሰሩት? ነገር እንደ አንተ ቆይ፣ በየትኛው ነው የሰሩት? ይሄንን ፎቶ ይዘውት ሊሮጡ ሊያመጡ ሲሉ ነው ይዘናቸው ይመጣል። ስለዚህ ያለ ምክንያት ዳኒ ቤት ነው ተወጣው በበጋ አሁን ቀላል እናደርገው እና ጸባር ለምንፈልግ ስማኝ አንተ ደረስ ስማ ጉዳዩን እንዴት እናደርገዋለን መሰለህ? እኔ ተመልሼ እዛ ግን ሽንት ቤት ውስጥ መግባት አልፈልግም። ስለዚህ ይሄን ፎቶ ቶሎ ማሰብ ይጀምራል። ይሄን ፎቶ ቶሎ ብለህ ላይላቸው ጉዳዩን እንጨርስ። ካራማ ይዛ አይፈቅድም ምናምን የምትለውን አንተንም ያ ደቅ እንደበላ አትንቀልብኝ። እንደበላ ነው እንደዛ ወደ ሲወል ጠቅልዬ ልካል። በየትኛው አይሰራም? የደረሰች ተናገር ፎቶ ውስጥ ሰማይ ለምንድን ነው ጄን ፈታችሁ ነው ከሱ ጋር እንዲናገር ግን ማለት ነው። አንተ ስፈልግ ለቀሃል ስፈልግ ለቀሃል ይሄ አይደለም። ለምንድን ነው እኔን ማስለቁ? ይሄ ነው። ለምንድን ነው እኔን ማስለቁ? አይደለም አይፈልግልኝም ሙሉ ማይታችሁ አይደለም የሰራበት አታውቁም እንጂ የምናገኝበት ሰዓት እሺ እሺ። ስለዛ ምረው የምትለኝ ካራማ ለምሮ አይፈቀደልኝ ቡታጅራ ነው የሚሄድ ፈልገው ቡታጅራ ቤት ከዛስ አስፈታን እኛ አስፈታን ከዚህ ጉዳይ ስማ ለአንዴ ለምጽፍ ቢደግም ያጠይቀኝ ፎቶ አላልከንም? በፎቶ የተሰራ አልከን። እዛ ቤት አገኘነው ፎቶ ይዘን እንመጣን። በዚህ አናትን ነው እንታድ እሺ ደግሞ ከክ ለባኛው ቀሚስ ነው ቀሚስ ነው ቀሚስ እናችስ ስጡት ከራማ ምናምን እግዚአብሔር አለ። የምን ቀሚስ የምንጫን ምንድን ነው የፈለግከው? ወደ ነበርኩበት መልሶኝ። ምንድን ነው የፈለግከው? ከዛስ ከዛ ደግሞ አንተ ይኸውልህ፣ እኛ ምንም እኮ ከአንተ የምንፈልገው ነገር የለም። ድግምት እንድትሰራበት እኮ አይደለም እኛ የፈለግነው። እኛ የምንፈልገው ከነዚህ ስር በየትኛው ፎቶ ነው ድግምት ይሰራል እና እንዴት ነው የሚለቀው? አይኔ ማየት አይችልም። አሁን ወይ ቀሚስ አምጡልኝ፣ በቀሚስ ነው እናንተ የምታየው። እስኪ እሱን አምጡልኝ ሲልም እኮ የሶፊያን ታለት ምን ነው የፈለገው? አሁን ድረስ ምን ነው የፈለገው? ምን ሌላ ምን ፈለግሽ? ቀሚስ ሊምጣ። እሺ ከረማይ ወደ ነበርኩበት መልስ። እነዚህ ልጅ ምንም አልፈልግም። ስስማም አልፈልግም። ቀሚስ ከምትበረቱ እሱ ነው አታስወሩትም እንዴ? ወደዛ ሄደህ ልበስ አንተ ምንም አልደበኩም። አናት ላይ ያለውን ብቻ ስር አይሆንም። እሱ ነው ቅድሚያ የምለብሰው። ያውም ይሄ ነው የሚፈልገው። ምንድን ነው የሚጃጃል? ሶፊ በእናትህ ቁጭ ብለን እንየው። ስማኝ፣ ከዛች ምስኪን እናቴ ጋር መገናኘት ስለምፈልግ ይህን ስራ ብዙ ጊዜ ወስደው አታስሙን ነው ልበሰው። ከዛ ያ የምታዋራውን ነገር ማዋራት ጀምር። አንተ አታላዝናል። እንደዚህ አናትን ነው ማፈርድልሽ። እንደ አናትን ነው ማፈነዳ። ይቅር በለት ቆይ አረ ማለት ነው ረሄ ጉዚ የሆነ ሰውዬ በዚህ ምክንያት ነው የገባው። ይህን ሰውዬ ሳልገን
ያው አልጋው ላይ በእናትህ ስጡኝ። እኔ ማንሳት አልችልም። እጄ ላይ ስጡኝ። የማን ፎቶ ነው? የእሱ አይደለም። ይሄ ፎቶ የእሱ አይደለም። ታዲያ እዚህ ጋር በገመድ የታሰሩት የኔ ፎቶ ነው የሚቀልድብን። አንተ ምን አባህ ነው የምትቀልድብን? የትኛው ቦታ ላይ ያሰረው እኮ ነው የተባልከው? ምን አባህ ነው የምታላግጠው? እስኪ ጭስን አምጡልኝ። ምን አባቱ ነው የሚደበርብን? ጭሱን አምጡልኝ። አንቺ ውስጥ ጭሱን ዝም ብሎ የሚደበርብን እኮ ነው። ጭስን አምጡልኝ። ሳታየው ነው እንዴ? የለም አይደለም የምትለው ውጭ አይደለም የሚናገረው፣ ውስጤ ነው የሚያየው። ውስጤ ነው የሚነግረኝ። ውጭ አይነግረኝም። ውስጤ ይመለከተዋል። ውስጤ ያነበዋል። ውስጤ ያየዋል። ይሄን ዱላ ይነግርሃል። ውስጥ ይነግርሃል። እንዴት ነው ነገረህ? ውስጥ አልነገረህም? ይሄ ፎቶ ከሱ ያማል እንዴ? ይሄ ፎቶ እኮ ሊያጠፉ ሲል ያገኘነው ፎቶ ነው። ምንድን ነው ታዲያ ይሄ ሁሉ ፎቶ? ጭሱን እስኪ አንቺለት። አንተ ያስመሳይ ልጅ ቁጭ በልና ለምንድን ነው የማፈቱኝና ማላስወራው? ለምን ነው ዝም ብለህ ብታየው? እጄን ፍታኝና ላስወራው ነኝ። እና እዚህ መታዘር አለብን በሱ ምክንያት የማንም መጮሻው ፈታና አሳየዋለሁ። አንተ አንተ ወደ ቡታጅራ መመለስ አትፈልግም እንዴ? እንደውም ሲገባ አንተ ነው ያሳሰብኝ። ምንድን ነው ጂኒ የሚሆነው ሰውዬ? በእናትህ ተማገው አይኑን ጨፍነው እንደመታወት ደበርበው አይኑን ግለጥ ውስጤ ነው የሚያየው። እሺ ምንድን ነው እሱ? ምን አይነት ፎቶ ነው? ማን ነው ፎቶ ላይ ምን አይነት ምስል ነው ያለው? የተደገመበት ያለው ይሄ ሁለት ሰው ይሄ ውስጤ ይናገራል። ይሄ ፎቶ ይሄ እሱ ፎቶ ነው። ይሄ እሱ ፎቶ ነው። ይሄው ግን እየተደገመበት አለ። ይሄው ይሄ ውስጥ ውጭ ነው። ውጭ ያየው ውስጥ ያየዋል። ይሄው አይታችሁም? ይሄ አንድ ፎቶ ነው። ይሄ ግን እሱ ፎቶ ነው። ይሄ ታልተደገመበት ይሄ ፎቶ ወደ መልክት ትችላላችሁ። ይሄ ፎቶ እሱ ፎቶ ነው። ይሄ ፎቶ እሱ ፎቶ ነው። ራቁቱን ነው ያለው። ይሄ ተቃረን ለካ አይደለሁም። ልክ ነህ። እንደናንተ ያለው ውስጤ ነው የሚነግረኝ።
ይሄም አልተደገመበትም። ይሄ አይደለም። ይሄ ደግሞ ዘንጦ የተነሳው ፎቶ ነው። ይሄም እሱ ብቻ ነው። ይሄኛው ማለት ነው። ይሄም እሱ ብቻ ነው። ይሄም እሱ ብቻ ነው። ግን በዚህም አልተደገመበትም። ይሄ አይደለም። ይሄ ደግሞ ከስር ተቆርጿል። ከላይ ደግሞ ነጭ ፎቶ ይታያል። ነጭ ነገር ይታያል። ከዚህ በላይ ነጭ ነገር ይታያል። እስኪ የሆነ ነገር ይታያል። ይሄ ሊሆን ይችላል ብዬ አስባለሁ። እስኪ የሆነ ነገር እየተገኘ ብዬ አስባለሁ ይላል። እናቱ ንገረን። አትምጡ፣ ከረማይን አትምጡ። እኔ አይደለሁም ከረማይ ነው። አሁን ከረማይ ነው። ከራማ ነው። አሁን ከረማይ ነው። ይሄን ፎቶ አልተደገመበትም። ታዲያ ሙሉ ፎቶ ላይ ከቤት ይሁን አይደረገበት የደገምኩበት ያለ አለቀ። ይልሰቀ ፎቶ ነው። ቆይ ልንገርህ ሶፊ፣ አይደለም ዝናብ ይሰራል። እንደዚህ አይደለም። እሺ የምታውቀው ነገር ንገረህ። አርቃችሁ አስቀምጡ ብያለሁ። እንዴት እንደዚህ የሚያደርግ ይመስላል? እንዴት ይሄን ያህል ነገር ሰርቶ እንዴት ዝም ብሎ የሚሄድ ላይ ይመስላል? ይሄ አይደለም። ኦኬ መደበቅ ቤት ውስጥ እኮ አገኘው ፎቶዎቹን። ይሄው ልጁ ልጁ ይዋላል። ልጁ ምስኪን አለ። ዝም ብሎ ማንኛውንም ፎቶ እንዴት አንድ ቦታ ላይ ያስቀምጥ? እንደዚህ አይደለም የሰራሁለት። እኔ በሰዓቱ እንደዚህ ያለ እሺ እንዴት ነው የሰራው? እዛ ቦታ እንዳታስቀምጥ ይሆን አንተ ዝም ብለህ ተለምደህ ነው። ያለው ቦታው ቦታው ላይ ደማፍሶ ጫካ እንዳያስቀምጥ ያደረኩት ጫካ ሰዎች ተደበሩብና እንደዛ ምን ይላሉ? በጣም አሪፍ በቃ ቆይ አንዴ ይያውራ በቃ ዝም በል ጉዳዩን ያወኩት ዝም በል ጫካ ጉዳዩ ሲጠበቅ የነበረው ቦታ ላይ ነበሩ። እሱ አያውቀውም። ከረማዬ ነው እየነገረኝ ያለው። ፎቶውን በደቀባች አይመለከትም። የሆነ ቦታ የሆነ ጫካ ቦታ ማን ነው ጫካው? ጫካ ቦታው ነው ጫካ የት ነው ቦታው? የሽንት ቤት ሽታ አይደለም። ከከተማ አውጥቶ በደም የተጨማለቀ ጫካውን አውቀዋለሁ። ለምንድን ነው አሁን ከረማዬ ጋር የሚለፈልፈው? ታሰሙት? ቆይ የት ነው ያለው? ፎቶ ውስጥ ጠብቀው ከነበሩት መካከል እኔ አንዱ ነኝ። ጫካው ከዛ ቦታ ማንም ሊሄድ ይችላል። በጣም ከባድ ቦታ ነው። ከአዲስ አበባ ወጥቶ ጫካ በጣም ጥቅጥቅ ጅቦች አሉበት። የት ነው ጫካው? ጅብ ሁሉ ማለት ጅብ አለ። ስሙ ምንድን ነው? እሬ በከንቱ ትባላለች። ልጅ ጫካ አቋል እሬ በከንቱ ሰው አለ። አንተ ደረስ እሬ በከንቱ ፎቶ ዝም ብሎ መሬት ላይ አይደለም የተቀመጠው። እሬ በከንቱ ነው። ጎንና ጎኑ ላይ ከደሙ ውጪ ሳጥን ውስጥ አድርገዋል። ዋሽው የነገር ሆኖ አላረኩትም። ዝም ብለህ አንተ አላረኩም። ጉዳዩ ሲያስጠብቅ የነበሩት ውስጥ ከመጠበቅ ውስጥ መካከል እኔ አንደኛው ነበርኩ። ስለዚህ እስካሁን ሲጠብቁ የነበረው እንዳይነካ ሲባል የነበረው ነገር ለካ ዝም ብለህ ቆያልኩ ነው። ደንዝ ልጅ ፎቶ ነው ማለት ነው። እንግዲህ በሱ ምክንያት ነው። ስለዚህ ጉዳዩ ምንም ነገርኳችሁ። እሬ በከንቱ የሚባል ቦታ ላይ በጥቁር ደም አሁን አንተ ነው ቦታውን ብቻ ሎኬሽኑን የምትለን ደግሞ የምትሉ ቦታ ደግሞ ማለት ነው። አሁን የምትሉ ቦታ ደግሞ ድጋሚ ደግሞ ሌላ ነገር ደግሞ ድራማ ሌላ ጥላ ወይም ደግሞ ሌላ ነገር ካላገኘ ነው አንተ እንዴት ሲጠብቀው ነበር? ከአንተ ጋር ነው የምንሄደው። ቦታውን ማየት አትፈልጉም እንዴ? እኔ ጋር ነው ይሄ እንዳትወስዱት። አንተ እዛ ቡታጅራም ሳትደርስ ቡርኪና ፋሶም ሳትደርስ ሽንት ቤት ይፈሳል።
ስለዚህ ጉዳዩን መጨረስ የምፈልጉ ከሆነ ከእኔ ጋር ነች እንጂ ሰጅልኝ በቃ አሁን ሳይ ራሱ ሆኖ መንፈስ ይወርድ ነው ወደ ኩጃልዛ ስለዚህ እንጂ ታስ የለም ተይዶ ስማ አንተ ለአንተ ብዬ እንደዚህ ለምን ለምን ማጠር ድጋሚ ነው ተወራ እኔ የለውም ደግና ተወራ ድጋሚ ምናምን ስራው ተይዶ ምናምን እንዳትሰማ የሰማይ ነው ምናምን እንዳትሰማ ሰማይ አንተና አንተ ደግሞ ሁለታችሁ ይሄ ቦታ ልንሄድበት የሆነ ነገር ከሆነ ወይ የሆነ ነገር ካጣን አለቀ። አንተን ይሄ ያልከኝ ቦታ ይሄዳለሁ እና እናገኘዋለን። ጫቆንም እንይዛለን ሄደን ይሄ ያልኩህ እኮ ነው። አሁን ለምን አትወስኝ? ስማ ምንም ያውቁት ነገር የላችሁም። አንተ ምን ታውቃለህ? አንተ ዝም ብሎ ነው የሚውሽ። አንተ ምን ታውቃለሽ? ነገር ምን ታውቃለህ? ምን ማለት ነው? ይሄ ምን ካለው ሰራ ለምን የሚፈታ በቃ ነው። ስማ አሁን ወረሰ አስገባቸውና ሎኬሽኑ አጣርቻለሁ አይደል? ልክ ነው አለ ቦታ እንደዛባቸው ስማ ከሱ ያለውን ቦታውን እንደነገሩኝ ከሆነ የሚጠበቅ ነው የሆነ የሚጠበቅ ቦታ አለ አይደል? ሰዎች አራት ሰው ምስም ነው የሚጠበቀው ቦታ አለ። ከጠባቂዎች መካከል አንደኛው ነበርኩ እኔ ካሉት ኮድ አለን አይሆንም የለም አንተ ደነስ ነው አንተ ታምን ይዘለ ብቻችሁን አይሆንም አለ ወጣችሁ ነው ብቻችሁን አይሆንም ሰማ ለምን ነው ሽባችሁ እሪ በከቱ የሚባለው ቦታ ሂጂ ካጣው አንተ እዚህ እሪ በከቱ ትላለህ ወንድም ይሄ ነው መስራት የሚላል እሺ እንደዚህ አሽመጥበት እንዴት ነው ሶሽ እግሬን መራመድ አልችልም። እሺ እሱ ይነግራችሁ ይል እንዴ ለምን አትወጣ? ኧረ እባካችሁ መራመድ አልቻልኩም። ሰውዬው ሰብሮ ነው ታሚ። እሺ እነሳለሁ ጋር እሺ እጄን አግዘኝ አግዘኝ አልኩነስ ገርሳው ሸይጣን እንግዲህ ተመልካቾቻችን የወጣው ያጣርቼ ነበር። ባጣራሁት መሰረት ሪ በከንቱ የሚባል ጫካ አለ። የአዲስ አበባ መውጫ አካባቢ ላይ ምናምን ነው። እዛ አካባቢ ላይ ብቻ ነው የምትሄደው? አይ ከሱ ይሄዳል። ብቻችሁን ሁለታችሁ ብቻ? ሌላ ሰው ይዘን እንሄዳለን። ምንድን ነው የምትይው? ዋዩ ነገር ትሆናለህ እኮ። እሺ ምን እናድርግሽ? ይኸውልሽ ትንሽዬ የሚባል መረጃ ከስንት ጊዜ ሆነን እኔ አሁን ይኸውልሽ ምንም ሬዚስት ማድረግ እንኳን አቅቶኛል። በቃ መቀመጥ እንኳን ከብዶኛል ነው የምልሽ። ለሊት ላይ እንቅልፌን አልተኛም። ቀን ላይ ደግሞ እንደዚህ አይነት አተት የሆነ ሰውዬ ብታወሪ የማይገባው ሰውዬ። ራስህን ጠብቅ። እየበላህ አይደለም፣ እየተኛህ አይደለም። ቆይ ለአንተ ማንም ያስበው? የሞተ እኮ ነው እንዴ? አብልሽ እያልክ እኮ አንተ ራስህን ልታጣ ነው። እሺ እረዳለሁኝ እኮ በቃ እረዳለሁኝ፣ ግን እንደዚህ አይደለም። መጀመሪያ ራስህን ጠብቅ። ይሁን ነገር ብትወድቅስ? እንቅልፍ አልተኛም ሌሊቱን ሙሉ። ይሄው ሶፊ ይዞ አንተን ያዝ ወይስ እነሱን ይከላከል? አይ አብረን ነው የምንሄደው። ሶፊ ሌላ ሰው ምናምን ሰው ሱራፍት ያርግ እና ደግሞ ፎቶን ማግኘት ነው የምንመጣው። ይሄ ተመልካቾቻችን የተባለውን ፎቶ ይዘነው እንመጣለን። አንተ ማትል ኳንቱ ፋስ ደረፍታ ችግር የለውም። ሶፊ እኛ መሄድ ይችላል። አሁን ይዤው መሄድ ይችላል። በቃ እንደዛ አድርጉ። ችግር የለውም። አብረን ነው የምንሄደው። እንግዲህ ተመልካቾቻችን እንሄድና ፎቶውን እናገኘዋለን። ያንን ነገር የምር እንደሆነ ሌላ መረጃዎች ምናምን እዛ አካባቢ ላይ ምናምን ነገር ጠይቄ ነበረ። አዎ የምር ነው። 4-5 ሰዎች ምናምን የሚጠብቁት ነገር አለ። ላይክ ግን መቃብር እንደሆነ የሚጠበቀው ምናምን ነገር ተብሎ ነው የሚወራው። ስለዚህ መቃብር አይደለም ማለት ነው። ስለዚህ እዛ አካባቢ ላይ የተቀበረ ፎቶ አለ የአብርሽ ማለት ነው። ስለዚህ ያንን ፎቶ ይዘነው እንመጣለን። ዛሬውን ነው የምንሄደው። ዛሬ ነገ የምንለው አይደለም። ምክንያቱም እኛ የምንሰራው እያንዳንዱ ነገር ሚዲያ ላይ የሚተላለፍ ነገር ነው። ስለዚህ ዛሬ ለነገ የምናሳድረው ለሄደር የሚያድር ምንም አይነት ነገር አይኖርም እኛ ማለት። ስለዚህ እንሄዳለን። አሁን ቀጥታ ድግምት የተሰራበትን ፎቶ ይዘነው እንመጣለን። ከዛ በኋላ ለአንድና ለመጨረሻ ጊዜ ከፈጣሪ ጋር አብርሽ ደህና የሚሆንበትን ነገር እናመቻቻለን። ይሄ ጠንቋይ ነው። ለራሱ መሆን የማይችል ሰውዬ ለሌላ ሰው ይሆናል፣ ሌላን ሰው ያድናል ብለን አምነንበትም አይደለም። ግን ደግሞ እንዴት እንደተሰራበት እና ላይክ ይባል የለ በፊት እንኳን ልጆች እያለን ምናምን ነገር እኮ ላይክ ቡዳ በላው ምናምን ሲባል መቶ ይጥፋበት ምናምን ነገር ነው የሚባለው። ሶ
ሰበቡን ለማድረስ ያህል ነው እንጂ እሱን የምንጠቀመው አዳኝ አንድ ፈጣሪ ብቻ ነው። ስለዚህ እሱ ጠፍቶን አይደለም፣ ግን ደግሞ ይህንን ፕሮሰስ እንዴት እንዳሳለፈው ማወቁ ለኛ ቀላል ይሆናል ማለት ነውና ብቻ በባሌም በቦሌም ጉዳዩን ለአንድና ለመጨረሻ ጊዜ ከስሩ ነቅለን አውጥተን የምንጥለው ይሆናል። እሺ መሪም፣ አንቺም ደግሞ ምንም የሚያስጨንቅሽ ነገር የለም። ምንም የሚያስጨንቅሽ ነገር የለም ማለት ነው። አንተ በቃ እየነገርኩ ምንም እንድትሰማኝ አልቻልክም። ስልኬን ግላለኝ፣ ላኑ ደውልለታለኝ፣ እሱን ተከትሏቸው ይሄዳል። አንተ ቢያንስ በቃ ሁለቱ ከሄዱ እኮ ምንም ችግር የለውም አይደለ? ስንት ነገር እንትን ማለት ይችላል። ችግር የለውም። ትንሽ የረፍት አደረግና እወጣለሁ። ችግር የለውም እኮ ተመልካቾቻችን፣ ደክ እረዳሻለሁ እኮ መሪም፣ ወንድምሽ ነኝ፣ ታዝኝልኛለሽ፣ እኔም ይገባኛል እኮ ስሜትሽ ምናምን ነገር። እሱ ጠፍቶኝ አይደለም፣ ግን ደግሞ ምንድን ነው ይረዳኝ አይደለም ወንድምክም ቢሆን አንተ እዛ ጫካ ላይ ሳትደርስ ወድቀህ የሆነ ነገር ራሱን ስቶ ወርቋል። መቆጣጠር አቅቶት ራዚስ ማድረግ አቅቶት ለምንድን ነው ተመልፎ እያሳየኸኝ ያለኸው? እኔ እኮ ለሱ ሳላዝን ቀርቼ አይደለም፣ ግን ደግሞ አንተ የሆነ ነገር ትሆናለህ። አንተ እሱን ለማዳን ትሆነስ። ኤኒዌይስ በቃ እንግዲህ ተመልካቾቼ ጀመር ሰው የምትሰማ ሰው አይደለም። አዲስ ነገር ይኖራል ብዬ አስባለሁ። ወደ በኋላ ምናምን እናሳያችሁ ይሆናል። እስካሁን ስለተከታተላችሁ በጣም እናመሰግናለን። እንገናኛለን።